ጀግናዋ እንግዲህ ጠበቃውን ለፖሊስ አሳልፋ ሰጠች ማለት ነው። የሰው ሚስት ሲያማግጥና እሷን ተያዥ አድርጎ በንብረቷ ሲደራደር ነበረ። ከኔ ጋራ ካልተኛሽ ከጠበቃው ጋር ከኔ ጋር ካልተኛሽ ሀብት ንብረታችሁ ለሞገስ አይመለስም። እናም ደግሞ ባልሽ በወንጀል ከስሼው አሳስረዋለሁ ብሎ አስፈራርቷት ቤት ድረስ እንዲመጣ አደረግ ነው። ከዛ በኋላ እኛ እያንዳንዱን መረጃ ከዚህ ከደላላው ጋር እያንዳንዱን መረጃ ሰብስበናል፣ እጃችን ላይ አለ አለችው ለፖሊሱ። ከዛ ምንድን ነው እሱ አምጪ እስቲ ሲላት እንግዲህ ለፖሊስ ሁሉንም ነገር ሰጠች ማለት ነው። በስልክ ቅጂ ያደረገችው ከመርጹ ጋራ ሁሉንም ሰጠች። ሉላዬ በጣም ነው የደነገጠችው። ይሄንን ነገር እስካሁን ድረስ ሞገስ እንግዲህ አልሰማም። ሞገስ ብሩክ ቤት ነበረ፣ ከብሩክ ጋር ጨዋታ ይዘው ነበር። እነሄ ሁሉ እንግዲህ ቤት ውስጥ ሲካሄድ ምንም የሰማው ነገር የለም። ዳጣዬ ግን ይሄን ሰውዬ አሳልፈን ለፖሊስ መስጠት አለብን ሉላ፣ ከዚህ የበለጠ ዝም ካልሽ ሌላ ችግር ይመጣብሻል። ዝም ካልሽ እሱ ነገም ደግሞ ሚስትህ አስገድዳኝ አብራህንተኛ ብላኛለች ብሎ ለሞገስ ከመናገሩ በፊት ትዳርሽ ከመፍረሱ በፊት የምትወጂውን ሰው ከማጣትሽ በፊት ይሄንን ነገር ቶሎ ብለሽ ፍቺው አለቻት። ከዛም ምን ላድርግ ዳጣ፣ የምታደርጊውንማ እኔ ያውቃለሁ። እሱ እንደዛ ሲያወራሽ እና በንብረቱ ሲያስፈራራሽ የቀዳነው ቅጂ ያለ በስልካችን፣ ስለዚህ ይሄንን አሳልፈን ለፖሊስ እንሰጣለን አለቻት። ከዛ በኋላ የሚያምኑኝ ይመስልሻል? በደንብ እንጂ በደንብ ነው የሚያምኑሽ። አንቺ ብቻ ኮስተር ብለሽ እንትን በይ ተናገሪ አለቻት። ከዛ በኋላ እንግዲህ ሉላ ወደ ፖሊስ ጣቢያ ሄደች ከዳጣዬ ጋራ። ዳጣዬም ያለውን ነገር ሁሉንም ነገር ተናገረች። ምንድን ነው ምን ቸግሯችሁ ነው ወደዚህ የመጣችሁት? ከዛም ዳጣ የውልህ መርማሪ፣ እኛ የመጣንበት ምክንያት እቺ የጓደኛዬ ሚስት ናት። እናም ሀብት ንብረታቸው ባልታወቀ ነገር ታግዶባቸው ነበረም። ያሳገደችውም ደግሞ ማህሌት ትባላለች። እና የሀብት ንብረትን አስመልስላችኋለሁ፣ ሴትነትሽን አሳልፈሽ ለእኔ ከሰጠሽኝ ሀብት ንብረትሽን በሳምንት ውስጥ መልስልሻለሁ ብሎ ጠበቃው፣ አለበለዛ ባልሽን በወንጀል እከሰዋለሁ፣ እናም ባልሽን አሳስረዋለሁ፣ ንብረትሽም ድጋሚ ይታገዳል፣ ወደ ድህነት ተመልሰሽ ትገቢያለሽ ብሎ በዛ አስፈራራት። ከዛ በኋላ ይሄን ሁሉ ሲደረግ እኛ አልጋ ስር ተደብቀን እያዳመጥንና እየቀዳን ነበረ መርማሪ፣ እና ከዚህ የበለጠ ሌላ ማስረጃ ምን ያስፈልጋል አለችው። ከዛም በጣም ተገረመና ፖሊሱ እንዴት ነው እንደዚህ የሚያደርገው? ቆይ ለምን አላውቅም መርማሪ፣ ግን እንደዚህ ነው ያደረገው። በጣም ነውርና አስጸያፊ ነገር ተደርጎ የማይታወቅ ሰዎችን ደካማ ጎናቸውን አይተው ነው በደካማ ጎናቸው ገብተው ብዙ ስራ የሚሰሩትና በጣም ነው የሚያስጠላው። ከዛ በኋላ እንግዲህ አስገቡት ማለት ነው። እንግዲህ ጠበቃው ይቅርታ አጥፍቻለሁ፣ ብዙ ነገር አድርጌያለሁ፣ እባካችሁ ይቅርታ አድርጉልኝ፣ አውቃለሁ ግን ሳያት ልጅቷ ደስ ስላለችኝ እና በቃ ልጠቀምበት ብዬ ነው። እንዴት የሰው ሚስት እንደዚህ ታደርጋለህ? አንተ የሰው ሚስት በሚስት ቢደራደሩ እሺ ትላለህ እንዴ? ከዛ በኋላ እንግዲህ ሰውየውን ወደ ማረፊያ አስቀመጡት። እንትናም ማናት ዳጣዬና ሉላም ሰውየውን ለህግ አሳልፈውት፣ እናንተ ይሄ ነገር በህግ መጠየቅ ትችላላችሁ፣ ንብረታችሁንም ማስመለስ ትችላላችሁ። ሲጀመር እንደዚህ አይነት ሙስና ምንድን ነው? ሰው በገንዘብ ይደራደራል እንጂ አሳልፈኝ ሴትነትሽን ስጭኝ ይባላል እንዴ? ተደርጎም ታይቶ የማይታወቅ ነው። በጣም በጣም ባለጌና አስነዋሪ ነገር ስላደረገ ተገቢውን ቅጣት ማግኘት አለበት። ከዛ በኋላ እንግዲህ በጣም እንደነገጠ ሰውየው፣ ወይኔ ተዋረድኩኝ፣ በኖርኩበት በተከበርኩበት ከስራዬ መባረሬ ነው በቃ እያለ ቀድሞ ነበር እንጂ ይህንን ማሰብ አሁንማ ምን ዋጋ አለው አለችው። ከዛ በኋላ ሉላ እሰራልሻለሁ እመኚኝ፣ እንዴት እንደዚህ ታደርጊያለሽ? ኧረ እባክህ አንተስ እየለመንኩህ አይደል እንዴ? በግድ ልትደፍረኝ አልነበር? ግን ደግሞ አልተሳካልህም በሚያሳዝን ሁኔታ። መቼም ደግሞ ሊሳካልህ አይችልም። ስለዚህ አስብበት። አሁንም ጊዜ አለ። እነሱን ተማጸናቸው፣ እኔን ሳይሆን ከዚህ ጉድ ውስጥ እንዲያወጡ አለችው። ከዛ በኋላ መርማሪው በጣም ብልግና ነው፣ በእውነት በጣም ብልግናና አስነዋሪ ነገር ነው የሰራኸው። እንዴት እንደዚህ ይደረጋል እንዴ?
ይቺ እኮ ባል አላት ባል አለኝ እያለች አይደለ እንዴ እንደዚህ ያደረግካት? አዎ ብላኛለች እኮ። እና ታዲያ ሚስትህን ሌላ ሰው እንደዚህ ቢያደርግብህ እሺ ትላለህ? ከዛ በኋላ እንግዲህ ጠበቅ ያለ ነገር አቀረቡበት። ምን ይመልስ ተንኮለታተፈ። ሰውየው ራሱ ምላሱ ተያያዘ ማለት ነው። እውነት ለመናገር በጣም ነው የሚያሳፍረው። ብልግና ነው። የሰው ሚስት አስገድዶ እንግዲህ የራስ ለማድረግና ሴትነቷን ለማርከስ ሊጠቀምባት። ከዛ በኋላ እንደዛ ካደረጋት በኋላ ቪዲዮ ሊይዝባት ነበር እሱ ሀሳቡ። በዛ በቪዲዮ እያስፈራራት በፈለገው ሰዓት እየጠራ ሊጫወትባት ነበረ። ነገር ግን ደግሞ ዳጣና ያደላላው ልጅ ሪካርድ አድርገውት እነሱም ደግሞ ያንን ሪካርድ ለፖሊስ አሳልፈው ሰጡ። እሱም ደግሞ እኔ እየቀዳሁት ሪካርድ አለኝ አለ ለፖሊሱ። ከዛ በኋላ ምንድን ነው የቀዳኸው? ና ብላ እቤት ስትጠራኝ እቤት የጠራችህማ እኮ ጉድህን ለማየት ነበረ እንጂ አብራክ ልተኛ አይደለም። አብራክ ልተኛ ቢሆን ኖሮማ ሰው ቤት ውስጥ አታስቀምጥም ነበር። ገባህ? አንተ ግን አዋቂ መስለህ በጣም ጸጉር የተመለጠው ለካ ለስሙ ነው እንዴ? እባካችሁ ይቅርታ አድርጉልኝ አጥፍቻለሁ እያለ ቢማጸንም አፍህን ዝጋ። አሁንማ አከተመ እኮ በቃ አለቀ ሁሉም ነገር አለው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው ደህና ነኝ። እንግዲህ ሉላዬ ሰውየው ትናንትና አስገድዷት አብሮ ሊተኛ ሲል ነበረ። ዳጣና ያደላላው ልጅ እንግዲህ አልጋ ስር ተደብቀው አንዴ ሲያንኳሽሹ አንዴ ሲያስነጥሱ፣ ሰውየውም ነቅቶ ድመት ነው ምንም የለም እዚህ ቤት ውስጥ ምን ሊኖር ይችላል አለችው። ከዛ በኋላ እንደዛ ቢሆን ነው የሚሻለው አለና ሽጉጡን አልጋ ላይ አስቀምጦ እንግዲህ አብሯት እሱ ሊጋደመው አስቦ ነበር። ነገር ግን አልተሳካለትም። ግን ያ ሁሉ እያወራ የነበረውን ነገር ዳጣዬ በስልኳ ሪከርድ እያደረገችው ነበረ። ጎበዝ ናት። ይሄንን ሀሳብ ያመጣችው ራሱ ሲጀመር ራሷ ዳጣ ናት። ምክንያቱም እሺ በይውና ሆቴል ከሚቀጥርሽ እዚህ ይቅጠርሽ አለቻት። ከዛም እሱ አይ በምን አውቃለሁ ሌላ ሰው ቤት ውስጥ አስቀምጠሽ ከሆነስ? በፍጹም ሰው ቤት ውስጥ አስቀምጬ እንዴት እንደዚህ ያደርጋለሁ? ስለዚህ ቤቴ ውስጥ ምቾት ስለሚሰጠኝ ነው። እናም ቤቴ ውስጥ ይሻላል አለችው። ለእኔ ግን ሆቴል ቢሆን ደስ ይለኝ ነበር። እሺ በቃ እመጣለሁ፣ ግን የተሳሳተ ነገር ወይ ቤት ውስጥ ሰው አስቀምጠሽ የሆነ ነገር አደርጋለሁ የምትይ ከሆነ ግን በጣም ከባድ ውርደት ይገጥምሻል አላት። አታስብ፣ ምንም አይነት ሰው አላስቀመጥኩም አለችው። ከዛ በኋላ ለካ እሷ አጅሬው እሷንም ሪካርድ እያደረጋት ነበረ። ዳጣዬም እንግዲህ ልክ ሰውየው ሊመጣ አካባቢ አልጋ ስር ገብተው እንግዲህ ሲያንኮሻኮሹ ሲያስነጥሱ ሰውየው ጆሮውን አቁሞ እንደ ጥንቸል ሲሰማ፣ ከዛ በኋላ ሰው ደብቀሻል አይደል ቢላትም አይ ሰው እንዴት ደብቃለሁ? ቆይ እኔ ከአንተ ጋር ልተኛ አይደል እንዴት ነው ሰው ቤት ውስጥ የምደብቀው አለችው። እና ይሄ ምንድን ነው የሚያንኮሻኮሸው? እኔ እንጃ ድመት ሊሆን ይችላል እንግዲህ አላቅም አለችው። ከዛ በኋላ ያቀባበለውን ሽጉጥ አልጋ ላይ አስቀመጠና እንግዲህ አልጋ ላይ ወረወራት። እሷም ደግሞ ያን ሽጉጥ በእግሯ ወደ ታች ወረወረችው። ከዛ በኋላ እንግዲህ ዳጣዬ ደላላውን አንሳው መተኮስ ትችላለህ እንዴ ስትለው፣ ኧረ እኔ ዛሬ ገና ነው በአይኔ የሚያየውት እያለ ሲፈራ እንግዲህ ብድግ ሲያደርገው ባረቀችበት። ጩኸታቸውን እዛው ለቀቅ አደረጉት። ሰው ልጁም እዛው ዝርር አለ ማለት ነው መርዙ። ከዛ በኋላ ሰውየው ሸሚዙን ይዞ እየሮጠ ወጥቶ ሄደ። ሉላዬም ደስ አላት። ግን ደግሞ ዳጣ ከዛ ውስጥ እየጮኸች ወጣች። ከዛም መርዙ ደግሞ እዛው ዝርር ብሎ ተኝቷል። ሞተ ልጁ ምናምን እያሉ ውሃ ሲደፉበት ህይወቱ አለ ማለት ነው። በስተ መጨረሻም እንግዲህ ይሄ ሰውዬ መታሰር አለበት ብላ ሉላዬ፣ ከዛም ዳጣ እየቀዳችው የሪከርድ ይዘው ፖሊስ ጣቢያ ሄዱ። ለፖሊስ ሁሉንም ነገር ተናገሩ። መናገር ያለባቸውን ነገር። እንዴት እንደዚህ ያደርጋል? ምን አይነት ነውር ነው? በባህሪያችንም በባህላችንም የሌለ ነገር እንዴት የሰው ሚስት በእንደዚህ አይነት ነገር ትደራደራለህ? በጣም ብልግና ነገር ነው እየሰራኸው ብሎ ፖሊሶቹ ተቆጡት ሞሉት ነው። እዛ መርማሪዎቹ አጥፍቻለሁ ይቅርታ አድርጉልኝ እባካችሁን ሞገስ ጓደኛዬ ነው፣ ይህንን ከሰማ ከባድ ችግር ይፈጠራል። እውነት በል እንጂ እንዴ መጀመሪያ ነበር እኮ ይሄንን ነገር ማሰብ የነበረብህ። አሁንማ ሁሉም ነገር አከተመ። ቀደም አታስብም ነበረ? በጣም ባለጌና አስነዋሪ ሰው ነህ። እውነቱን ስነግረህ እንደዚህ አይነት ነገር አይደረግም። በጣም ነውር ነው የሰው ሚስት ማባለግ። እንዴት ያንተን ሚስት እንደዚህ ቢያደርጉብህ እንዴት ምን ይሰማሃል?
ይሄንን እንዴት ከግንዛቤ ውስጥ ማስገባት አቃተ ብሎ እንግዲህ በጣም ተቆጣው ማለት ነው።